على رشيد سوا مالت الكبت من أصدق أبو يتيقظ مسرجاني أوكي الرحمن على عرش استوى على عرش استوى مالت من مالتنا مجمر الترجم منين لاني أدلم فانقت مقلات ብቻ ነበር የሚያስፈልገው ሌላ ምን አንተ ጋር ማውራት ያስፈልገው ተቀዳኛለ ለኔ አይደለም ካሊድን እየጠየቁት ያለውት መረጃ እየጠየቁት ያለውት አራማን على عرش استوى ሲል ለኔ ሳይሆን እየጠየቁት ያለው ከስር ምን ይያል አንገትን ነበር መቀለው አንተን ባገኝህ ማለት ነው ይሄ ዋብያነቱን እየገለጸልኝ ነው ያንተ ስጋ ማን ነው ብለው ጀሃነም ነው እንጂ የሚወርድልህ አንገትን አቀልጭ ከዛም በኋላ ጀሃነም ነበር ማወርድ ከዛም በኋላ ነው የምታገኘው ከኔ ጋር እንፋለምና እንገጥማለን ማለት ነው ሁለታችን ምንድነው የምትገጥመው ትክክለኛ ከሆነ ለምነት የምትሞት ከሆነ እንታይ እስኪ በማረድ ነው እንዴ አንተ ካረድኩና ካረድከኝ ነው እንዴ እምነት የሚገለጠው ወንድማችን ያጋን እንደው የአብዱል ወሃብን እምነት ያላመንክበትማ ስላላመንክበት እኮ ነው እሺ መልካም ክርስቲያን ቶፒኩን መልሰውና አንዴ ንገራቸውና መልሰው ወደ ቶፒኩ ገባ ኦኬ እሺ ሁላችሁም በድጋሚ እንኳን ደህና መጣችሁ ብያለሁ ዛሬ ቶፒካችን የአላህ ኩርሲ በተመለከተ ነው የምንነጋገረው የአላህ ኩርሲ ምንድነው የሚለውን ከሙስሊሞች ጋር እንነጋገራለን እንግዲህ ኩርሲው ምን እንደሆነ መቼ እንደተፈጠረ ከምን እንደተፈጠረ አገልግሎቱ ጥቅሙ ምን እንደሆነ ሙስሊሞች ይሄን በተመለከተ ይነግሩናል የዓለም ህዝብ ክርስቲያን ቢሆን አላህ ሀብታ ሬዲዮ ከፍቶ ነው የገባው ሶሪ ዛሬ ሰራውትን ቪዲዮ ሜቢ ከፈት አድርገውና እንዲያሳየን ኦኬ ዛሬ ሰራውት ቪዲዮ አለ እሱን ቼክ አድርጉት ይሄን ቪዲዮ ከፈት አድርገው አንዴ ሰው ቪዲዮ ጭብጡ ምንድነው እሱ በኦሮምኛ ነው ያለው አንዴ ትንሽ ወደ መግለጫው አድርግልኝ መግለጫው መደንብ ስሙትና ሪፖስት አድርጉት ሼር አድርጉት መግለጫው የሚያወራው ምንድነው እሱ እሺ አንዴ ከፈት አድርገው እሺ የነስራ መሰንጣት ሞቱ ሞባይል አፉንድሮ ወይካሄ ፈትዋ ዲዱመት ደርቤ አቺ ዱይዳ ዱባን ኡመተ ከነ አዳን ደርቡ ያኡ ዳባቱ ቀብዲ አዞ ኦኬ ሞባይል ገዝቶ ምንድነው እያለ ያለው ሞባይል ገዝቶ እዚህ ፊቱ አስቀምጦ ፈትዋ እየሰጠ ህዝቦቻችንን እንትን የሚል ማቆም አለባቸው ይሄ ለማን የተሰጠው ሚዲያ ላይ ለሚሰሩ እየቀጠፉ እየዋሹ ደጋግመን ነግረናችሁ ነበርኛ ኡስታዞቻቸው ወራዳ ናቸው ቲክቶክ ላይ ያሉት እያጭበረበሯችሁ ነው እየሸወዷችሁ ነው ደጋግመን ነግረናችሁ ነበር አሁን መግለጫው ከመጅሊስ የወጣው ምንድነው ሚዲያ ይገዙና ሚዲያ መግዛት ካልቻሉ ሞባይል ይገዙና በሶሻል ሚዲያው ላይ የተለያየ ፈተዋ እየሰጡ ነው እርስ በርሱ የሚለያይ አንደኛው ኡስታዝ ሌላ ይላል ሌላኛው ሌላ ይላል ደጋግመን የሚያሳይተናችኋል ታስታውሳችሁ የዛሬ ወር አካባቢ ቪዲዮዎችንም ሰብስቡ ብያችሁ ነበረ የሚለያዩበትን ቪዲዮ ሰብስቧቸው ይለያዩ ይጥቀመን ይዋሹ ይሁን ምክንያቱም መጨረሻ ላይ በዛ በውሸታቸው እንቀብራቸዋለን አንደኛው ኡስታዝ ሌላ ሲል ሌላኛው ሌላ ሚል ከሆነ ለኦዲየንሱ ፍርዱ መስጠት ነው የትኛውን ነው የምትከተለው ይሄንኛው እንደዚህ ይላል ይሄንኛው እንዲህ ይላል ያኛው ሌላ ይላል ያኛው ሌላ ይላል አንደኛው መጽሐፉን ዳኢፍ ነው ሲል አንደኛው ሳሂህ ነው ይላል አንደኛው ይሄ ቁርአን ላይ ያለ ሲል አንደኛው ደግሞ ቁርአኑ ተሽሯል ይላል በዚህ ምክንያት እርስ በርሳቸው እንዳለ ደጋግመን ነግረናችሁ ነበረ ቲክቶክ ላይ ያሉት ደጋግመን መጨረሻ ባለፈው ሲጣሉ ታስታውሳላችሁ የዛሬ ወር አካባቢ ሚስጥሩን አወጡ ካፊሮችን ለማሸነፍ ብለው እርስ በርሳቸው ሲወያዩ ማለት ነው ዳኢፍ ሐዲስ እየተጠቀምን ነው እነሱ የሚያመጡትን ደግሞ ካፊሮች የሚያመጡብንና ሐዲስ ሳሂህ የሆነውን ቡሃሪ ላይ ያለን ዳኢፍ እያለ ነው ኡስታዞቻቸው ደግሞ ምን ብለዋል ሳይማሩ ፈትዋ እየሰጡ ቁርአንን እየካዱ ነው ሐዲስ እየካዱ ነው ገና ለገና ካፊሮችን ለማሸነፍ ሲሉ ሐዲሳችንን እየካዱብን ነው አስተምሮቱን እየካዱ ነው ስለዚህ ይሄ ነገር መቆም አለበት ነው ስለዚህ አሁን መግለጫው ምንድነው እሱ ያለው ሞባይል ገዝታችሁ ፈትዋ የምትሰጡ ኡስታዞች አቁሙ ቀጥል ጀማዓቱ ጅራ ዑለማኢ ጉርጉዶቱ ጅራ
ዑለማኢን ትወልጌቴ መሪአቴ መስአላ ብየ ኬሰ ጅርቱ ኬሰቱ መስአላ ናዚላ ጀአምቱ irran mari'atanii afaan tokkoon fatwaa godhuun ni jiraata. Khilaafan kaaftu isi. ያዘው ዑለማዎች አሉን፣ ትልልቅ መሻይኮች አሉን፣ ትልልቅ ዑለማዎች አሉን፣ ምሁራኖች አሉን። እነሱ ተስማምተው ፈትዋ መስጠት ይቻላል። በእነሱ መካከል ኪላፍ አይመጣም፣ ልዩነት አይመጣም። እንደዛ ነው የሚቻለው። አስ ኢንዲቪዥዋል ግን የሚደረገው ነገር እዚህ ጋር ማንም ሃይማኖት እንደዚህ መሰደብ የለበትም። ኡስታዝ ምን አያት የምንሰደብ ነው የምታወሪው? ምንድነው ያያለ ያለው? ስለዚህ መሻይኮቻችን ዑለሞቻችን ፈትዋ ይስጡ እንጂ በግለሰብ እየወጡ እየቀጠፉ ስለሆነ መቆም አለበት። እየዋሹ ነው። ስለዚህ ዑለሞች ትልልቅ ምሁራኖች ፈትዋ ይስጡ እንጂ እንዳሰጡ ፈትዋ። ቀጥል። እንጂሩ ከንጀዱ ረቢ ፉለ ድር እስመ ቀበየ ወከሸይጣን የችው ደንዳማ ፈትዋ ዲደረት ደርበቱ ዳበቱ ቀብድ ጀየትን ያለ yoo dhaabbatuu baatte biyyattiin seeran bulti. Namni kumuyyuu seeran ala ta'uu hin danda'u. Majlisni dhaabbate ka isin argitan kuni ያዘው። ስለዚህ እነኚህ እየተሰጡ ያሉት ፈትዋዎች መቆም አለባቸው፣ መቆም አለባቸው፣ ማቆም አለባችሁ ነው። ማታቆሙ ከሆነ ግን ማይቆም ተሆነ ይሄ የምታዩት መጅልስ የቆመው ቀጥል እቺ ሲንገርተን ኩን ኑሂቱ ዳኢፈ ማለ መጅልስ ዳኢፈ አንቲያን ለፍሲዳን ዳበቴ አንጎ ሚኒስትሪ ተኮ ቀቡ ቀቡ ዮካን ሰኒ ኦልቃ ከናፍ እጋ ጎርሰ ቢራ ቃማተሬ ሴራን ሰጋፋቹን ከነ ካን ኦለ ተው አስማን ጉበ መልካም እንግዲህ መግለጫውን እንደሰማችሁት ነው። ስለዚህ ይሄ የምታዩት መጅሊስ እኛ ዳይፍ ልንሆን እንችላለን፣ መጅሊሱ ዳይፍ አይደለም። እኛ ደካማ ልንሆን እንችላለን፣ ተቋሙ ደካማ አይደለም። አንድ ሚኒስተር ያለውን ስልጣን ያህል መጅሊሱ አለው፣ ከዛም በላይ አለው መጅሊሱ አንድ የመንግስት ሚኒስተር ካለው ስልጣን በላይ አለው። ስለዚህ ማታቆሙ ከሆነ በህግ እናስቆማቸዋለን። ሀገሪቷ ህግ አላት፣ በህግ እናስቆማቸዋለን። ፈትዋ የምትሰጡ ሰማችሁ ኡስታዞች? ውሸታም ናችሁ የምንላችሁ ለዚህ ነው። የራሳችሁ ተቋም እንደዚህ ያዋርዳችሁ፣ የራሳችሁ ተቋም ማለት ነው። ምክንያቱም የተለያየ አስተምሮ እያስተማሩ ማለት ነው። ምን አመጣባቸው? ክፍፍል ፈጠረባቸው። አንደኛ አንደኛውን ሲቀበል፣ አንደኛ አንደኛውን ሲቀበል፣ አንደኛ አንደኛውን ሲቀበል፣ አንደኛ አንደኛውን ሲቀበል፣ እርስ በርሳቸው ተከፋፈሉ። ክፍፍሉ ቲክቶክ ላይ ብቻ አይደለም፣ ፌስቡክ ሄደ፣ ዩቲዩብ ሄደ፣ በየሶሻል ሚዲያውም በሙሉ ሄደ። እሱ አልበቃ ብሎ መስጊድ ገባ ክፍፍሉ። ኡስታዞቻቸው የሚሰብኩት መስጊድ ላይ ልዩነት መጣ። የዛኛውን የሰማ ይሄኛው ሲለው ሌላ ነገር ሲለው መግባባት አልቻሉም። እንደ ባቢሎን ግንብ ለገንባት እንደተሰበሰቡት ተበታተነ ቋንቋቸው። ውሸት ምንም መሀል ብሮጥ እውነትን አትቀድምም። እኛ ባይዞ ቲክቶኮቹ ቀጣፊ ኡስታዞች እንዲሰሩ እንፈልጋለን፣ እንዲጠፉ አንፈልግም፣ እንዲኖሩ እንፈልጋቸዋለን። ምክንያቱም በዋሹ ቁጥር ከራሳቸው አስተምሮ ጋር በተላተሙ ቁጥር እርስ በርሱ ልዩነቱን እያሰፋ ነው እያጋጨናቸው እንሄዳለን ማለት ነው። ከዛ ሰው ምን ያህል ወራዳ ውሸታ መሆናቸው ያወቀ ለታ አንድ ሁለት ሰው አይደለም የሚወጣው፣ በሰልፍ እንደዚህ መስጊዱን ዘግቶ ይወጣል ማለት ነው። ለጊዜው ኮምፕሮማይዝ ለማድረግ ውሸታቸውን እያወቀ እንደዋሹ እያወቀ አንድ ነች አንዴ ነው ዋሸው ይሆን ይላል፣ ሁለት ነች ትሁን ይላል፣ ሶስት ነች ትሁን ይላል፣ አራት ትሁን ይላል፣ አምስት ትሁን ይላል። የሆነ ሰዓት አፍኖ ይዘውና ከዚህ በላይስ በቃ ይህንን ሰውዬማ ውሸቱን ስታገሰው አልኖርም ብሎ እንዳለ በሰልፍ ነው መስጊዱን ዘግቶ የሚወጣው ማለት ነው። ሰው መጅሊሱ ሳልቀደም ልእደም ነው። እኔ ነግሬያችሁ ነበር ከወር በፊት የዛሬ ወር አካባቢ ቪዲዮዎች ብቻ ዝም ብላችሁ አጠራቅሙ ብያችኋለሁ። የዋሹባቸው ቪዲዮዎች ሰብስቧቸው። ትልልቁ ኡስታዞቹ የተናገሩት አለ፣ እዚህ ደግሞ ቲክቶክ ላይ ወርወር የሚሉት የዋሹ ኡስታዞችን
ቪዲዮዎችን ብቻ አጠራቅሙልን። አሁንም እያጠራቀምን ነው። ይዋሹ ይቀጥሉ። ከዛ ምን እናደርጋቸዋለን? ፍረዱ። ማንኛው ነው እየዋሻ ያለው? ይህንኛው ትልቅ ኡስታዝ፣ ይህንኛው ኡስታዝ። ፍርዱን ለኦዲየንስ እናደርገዋለን ማለት ነው። ከዛ አንደኛው ተነጥሎ ከሁሉም ኡስታዞች ጋር የሚለያይ ከሆነ ያንን ኡስታዝ ዲፌንድ ማድረግ ያቆማሉ ማለት ነው። አይ እየዋሸህ ነው ይሉታል። አሌስ ምን ይሆናሉ? እኔ እዚህ ደጋፊ ነኝ፣ እኔ እዚህ ደጋፊ ነኝ ተባብለው መስጊድ ይለያወታል ማለት ነው፣ ሳይወዱ በግዳቸው። እኛ ደግሞ እሱን ነው የምንፈልገው፣ እሱን ነው የምንፈልገው። እውነት ተናገሩ፣ አስታወሻ አያስፈልጋችሁም። እውነት ተናገሩ፣ ማስታወስ አይጠበቅባችሁም። እውነት የምትናገሩ ከሆነ ውሸትን ለሰው ብላችሁ ሳይሆን ለራሳችሁ ብላችሁ ተጸያፉት። በጣም ጎበዝ ከኮምፒውተር የበለጠ ሚሞሪ ካሌላችሁ በስተቀር እንዳትዋሹ። የሚዋሽ ሰው በጣም ጭንቅላቱ ከኮምፒውተር በላይ ፈጣን መሆን እንትን ማድረግ አለበት። አለበለዚያ ትናንት የተናገርከውን ዛሬ መረሳ ሰውዬ በአንድ ምላስ በአንድ አፍ ለምላስ ነው ይባላል። እንደዛ ይሆንብሃል። በጣም ማስታወስ መቻል አለብህ። ውሸታም ለሆነ ራሱ ዋይዘ ትናንት ሌላ ዛሬ ሌላ ነገ ሌላ ምትል ከሆነ ትበላለህ ማለት ነው። ኡስታዞቹ አሁን እንደዛ ነው የሆኑት። አስተምሮታቸውን እንዳለ እየካዱ ፈትዋ ሰጡ። እርስ በርሳቸው እንዳለ ተላተሙ። ኤኒዌይስ ልባም የሆነ እዚህ ጋር ከላይ እንዳሉት እስልምናን ለቆ እንዲወጣ ምክንያት ይሆነዋል ማለት ነው። ኤኒዌይስ ወደ ዛሬ ቶፒካችን እንመለስ። የዛሬ ቶፒካችን የአላህን ኩርሲ በተመለከተ ይሆናል። የአላህ ኩርሲ ምንድን ነው፣ የት ነው የሚለውን የምንዳስስ ይሆናል። እሱ ላይ ፎከስ አድርገን እንነጋገራለን። ከአላህ ኩርሲ ጋር በተያያዘ ካሊድ እንኳን ደህና መጣ። ሀያት ሰላም ብያለው። አባስ ማን ሁላችሁንም ሰላም ብያለው። አማራ ትችላለህ? ያ ትችላለሽ። ከአላህ ኩርሲ ጋር በተያያዘ ነው ዛሬ የምንነጋገረው። እሺ፣ አሁን ኮሜንት ላይ ብዙ አይነት ነገር ብሎ እየተሳደቡ ነው ማለት ነው። አይም ሳይቀር አሁን አንተ ምን ብለህ ነው የምታወራው? ኡስታዞች እኮ ምንም ያጠፉ ነገር እንደሌለ ታውቃለህ። ልንገርክን ነው ጎበዝ። ካላጠፉ ለምንድነው መግለጫ ያወጣባቸው? መግለጫማ ሲያወጡት እርሳቸው እኮ ሰው እንዴት እንደምሳሌ አንድ ሰው የሆነ ኃጢአት ከሰራ እንዴት እንደመቀጣት እንዳለበት ነው እንጂ የተነገረ ያለው ስለ ሰው መገደል ክርስቲያኖች እንደዚህ ይገደሉ ተብሎ አይደለም ያወራው። ልንገርክን ነው ብዙ ክርስቲያኖች ለዛም ቪዲዮ ሰርተውበታል በዚህ ነገር። እህታችን ስለምን መገደል ነው የምታወሪው? እኔ እኮ አሁን የተሰራ አሁን ያይከፈት ነው መረጃ እኮ ነው ያሳየው። አሁን ኦሮሚያ ያወራው እንኳን እኔ ማላውቅበትም ኦሮሚያ ምን እንደሚሉ አይ በቃ አቁም። እየቀጠፋችሁ ስለሆነ ልዩነት እያመጣችሁ ስለሆነ አስተምሮቱ ላይ አቁሙ። ትምህርት ፈተዋ መስጠቱ አቁሙ። አስተምሮት ምንም አይነት ልዩነት የለንም። ሙስሊም ሁላችንም አንድ ነን። ጎበዝ፣ አንድ ናቸው። ያንቺ አላህ ነው ያለው፣ አላህ ነው ያለው። የኔ አላህማስ አንተ እሺ፣ አይምሮህ የት ነው ያለው? እስኪ ታውቀዋለህ የቱ ጋር እንዳለ? አላህ እንዳለ አታውቂም? ታውቃለህ? አይምሮህ የቱ ጋር እንዳለ አይተህ ታውቃለህ? ስለዚህ አታውቂውም አላህን አንቺም የት እንዳለ ማለት ነው። እናመሰግናለን እኮ አንተ አይምሮህን አይተህ ታውቀዋለህ ራስህ እኮ ነው። አይቼው ስለማላውቅ አይምሮዬ እኛም አላህ ግን እንዳለ እናውቃለን፣ ግን አናየውም። እንዳንቺ አባባል የት እንደሆነ አናውቀው ማለት ነው፣ ስላላየ ነው። ስለዚህ አላህም ስላላየሽው የት እንዳለ አታውቂውም። እናመሰግናለን። ፈጣሪም አንድና ብቸኛ አንድ አላህ ብቻ ነው። እኔ ስንት ነው ብዬ ነው የጠየቅኩሽ? የት ነው ያለው ነው ያልኩሽ እኮ። ፈጣሪ ማስኛ አላየነውም፣ ማናችንም አላየነውም። እናንተም እኮ እግዚአብሔር እንዳላያችሁ ታውቃለህ። ኢሳ እንዳላያችሁ ታውቃለህ። አያትዬ እኔ እኮ አይተሽዋል፣ አላየሽውም። መሸጥ ነው የጠየቅኩኝ። እኔ ቀይ ነው ወፍራም ነው ቀጭን ነው ብዬ አልጠየቅኩሽም። እንደዛ ብዬ ብጠይቅሽ አላየሁትም ብለሽ ትመልሻለሽ። እኔ የጠየቅኩሽ ግን አላህ ነው የት ነው? አላህ ሰማይ ላይ ነው ያለው እንጂ እኛ አጠገባችን ላይ አይደለም ያለው። ኦልራይት፣ ሰማይ ላይ ነው ያለው። አላህ ሰማይ ላይ አይደለም የሚሉትስ ሙስሊም ናቸው? ምን አልክ? አላህ ሰማይ ላይ አለ የሚሉትን አይደለም የሚሉት አላህ መውጁዱን ቢላ መካ የሚሉት ሙስሊም ናቸው? አይ ልንገርክና ለስልምና ብዙም ቁርአን አልቀረሁም ልንገርክና ማለት ነው። አንተ ደግሞ አምላካችን እግዚአብሔር አንድና ብቸኛ ፈጣሪ እሱ ነው። የት ጋር ነው አምልኩኝ የሚለው? አንተስ ጥያቄ ክርስቲያን ወደ ቶፒክ ግባ። በቃ ኦኬ፣ የዛሬውን ቶፒክ መመለስ ትችላለሽ። አያት በቃ ተይው።
እስልምና አንድ ነው አልሽ። ከዛ ያንቺ አላህ ከአርሽ በላይ ነው ብለሽ ነው የምታምኙ። አዎ ሌሎች ደግሞ አላህ መውጁድን ቢላ መካን አላህ ያለ ቦታ ነው ያለው ብለው ነው የሚያምኑት። ስለዚህ ጠይቂ ደግሞ አታውቂም። ስለዚህ እስልምና አንድ አይደለም። አየሽ። እሺ ሁሱን እናስገባው እንደምንም እዚህ ጋር እስልምና አንድ ነው። ሁሉም ላይ ለላ ነው የሚከተለው። እሺ ሁሴት ነው ያለው። እሱን እናስገባው። ከሱ ጋር ተፋጠጥ እስኪ ከቻልክ፣ እውነት ጀግና ከሆንክ ገና ቤት አንድ ሰው ሼር አድርጉለት። በእናታችሁ ሼር አድርጉለት። ለምኝ እስኪ በደንብ በእናታችሁ አድርጉ በያቸው እንዲያደርጉለት። ላይ ችግር የለውም። መለመን አለ ለሙስሊሞች ሼር ያድርጉለትና እሱን ያናገርሃል። አንተ ምን አይነት ጀግና ሰው ከሆንክ የመረሱ እዚህ ከመጣ ሀጀር ታገኝበታለሽ አንቺ ራሱ። አዎ ቆይ እንደምን እኔ እኮ ፎሎ አድርጌያለሁ። እሱ ግን ስላደረገኝ ቆይ እሱ ላልግልሃለሁ። ተርሴስ ልማዱ ነው መሰረት ያለ። ኤኒዌይስ አይደለም ገስቴ ላይ መግባት እዚህ ከገባ አደንቀዋለሁ። አይ ወላሂ ይገባል። ወረበል ብለህ ግን ተስፋ ነው እዚህ ጋር። አዎ ሼር አድርጉለት። እውቀት ካለው ሰው ብትከራከር ይሻላል እኮ እፎይ። አዎ እውነት ካሊድ አለ። ካሊድ ጎበዝ ልጅ ነው። እንኳን ደህና መጣ ካሊድ። እንኳን ደህና ቆያችሁ። እንዴት ናችሁ? ሁሉ ሰላም ነው? አልሐምዱሊላህ። ዛሬ ደግሞ በሌላ መጣችሁ። ዛሬ ቶፒኩን እንትን አላልንም። እህታችን እንትን ስትል ነው ሙስሊሞች አንድ ነን ስትል ሀባሽና ዋብያ አንድ ናችሁ ወይ? አታሪና አሻሪ አንድ ነው ወይ? ሙተዚላ እና አታሪዎች አንድ ናችሁ የሚል ጥያቄ ጠየቅኳት። አታውቃቸው አታውቃት። ዛሬ ኩርሲው ላይ ነኝ። ሜይ ቢ የኩርሲውን ቶፒክ ብዙ ሙስሊሞች አያውቁም። አይደል ነው የሆነ ሰዓት ገብቼበት ነበረ። ስለ ኩርሲው የምታውቀው ነገር አለ? ኩርሲ ያላ ኩርሲ የምትባለው መሰረት አድርጎ ያላ ኩርሲ የሚባለው ያላ ኩርሲ ምንድን ነው? ኩርሲ የምትባለው ምንድን ነች? አርሽ አለ፣ ከዛ ኩርሲ አለ። ኩርሲ የምትባለው ኩርሲ ማለት ዙፋን ማለት ነው። ዙፋን። አርሽስ? አርሽም እንደዛው ነው። አርሹ እና ኩርሲው አንድ ነው? አዎ አንድ ነው። ኖ አንድ አይደለም። አርሹ ኩርሲ የቱ ይበልጣል በሳይዝ? በሳይዝ የትኛው የሚበልጠው? ኩርሲው ነው አርሹ የሚበልጠው? ኩርሲም እኮ አርሽም አንድ ነው። ዙፋን ነው። ኖ አይደለም። ኩርሲው ሌላ ነው። አርሹ ምክንያቱም ሳንቲም ባህል ነች ነው የሚላት። እንደውም ኩርሲው ከአርሹ አንጻር ሳንቲም የተጣለ በረሃ ውስጥ ነው የምታክለው። ኩርሲዋ ነው የሚለው አይደል? ኩርሲዋ የእግሩ መቀመጫ ነች። አርሹ ሰባተኛ ሰማይ ማለቂያ ነው አይደለ? እኮ የአላህ መቀመጫ ነው እኮ አርሹም ኩርሲውም። አርሹ መቀመጫው ነው። ኩርሲው ግን የእግሩ መቀመጫ ነች፣ እግሩ የሚያሳርፍባት። እሺ ስለዚህ አሁን ጥያቄያችን ምን መሰለ? ቦዲ እንዳለው ታምናለህ አይደለ? ምን አለ? አካል እንዳለው ታምናለህ? አለ ማለት ማንንም አይመስሉ አካላቶች። አዎ ለሱ የሚገባ አካል። ኦኬ እነኛ አካላቶች ስለዚህ እንትኑ ላይ ተቀምጧል ብለህ ነው የምታምነው? አርሽ ላይ ስለዚህ አላህ መቀመጫ አለው፣ ቂጥ አለው ማለት ነው። አዎ ለሱ የሚገባ መቀመጫ አለው። ኦልራይት። ስለዚህ ከፍጡራን ጋር አልተነካካ የምትሉት ምኑን ነው ታዲያ? አርሹ ፍጡር ነው አይደል? አልተነካካም። ከፍጡር ጋር ተነካክቷል ማለት ነው። ስለዚህ መቀመጫ ያስፈልገዋል የግዴታ አለ። አርሽ ማለት እኮ ስለ ዙፋን አታውቅም እንደ ስለ ዙፋን ያለው አሁን ዙፋን ብቻ ሜታፎሪክ እናንተ አትወስዱም፣ ምሳሌ አድርጋችሁ አትወስዱም። ዙፋን ማለት ሲጀመር ዙፋን ማለት የበላይነትን የሚያሳይ ነው። ዙፋን ሲባል አርሽ ይሆናል የበላይነትን ያሳይ ይችላል ዙፋን ሲባል። ነገር ግን እናንተ ሊተራሊስቲክ ናችሁ። ሜታፎሪ አታደርጉትም፣ ቀጥታ ነው የምወስዱት። አንድ ላይ ተምታተው አይገናኝም እኮ አካል አለው ብላችሁ የሱ የሆነው ዙፋን ነው እንጂ ልክ ተራ ዙፋን አይደለም።
ያ ተራ ባይሆንም ግን ያ ዙፋን ያላችሁት አላህ የሚቀመጥበት ነው ብለህ ስትፈስረው አላህ እጅ እግር ባት ወዘተ አለው። ስለዚህ የሚያስቀምጥበት ነው ማለት ነው አይደለ? ስለዚህ እሱ ከአንተ ከፍጡሩ በምንድን ነው የሚለየው ታዲያ? በጌትነቱ ነው። በጌትነቱ ኦኬ፣ ጌታ ሆነ እንጂ አሁን ስለዚህ ተኝቶም ሊተኛ ይችላል? አይተኛም። ኦኬ፣ መቀመጥ ብቻ የሚቀመጠው ለስንት ዓመት ናፊ ትስማሚያለሽ? አላህ ከአርሽ በላይ ነው እንደዚህ ይቀመጣል ብለሽ ታምኛለሽ? ቁርአንን በጣም ስለምታውቅ ማለት ነው። ታውቃለህ? ሱረቱ ረህማን አርረህማኑ ዐለል አርሽ ኢስተዋ የሚባለው አርረህማኑ ዐለል አርሽ ኢስተዋ ሱረጣ ቁጥር 5 ላይ አለ። ነገር ግን እነሱ የሚፈስሩበት ደግሞ እንደዛ አይደለም። እሷ አይ ቲንክ አላህ መውጁዱን ቢላ መካ ከሚሉት መሰለች ናፊ አይደለ? ሌሎቹ ፍርቃዎች ናቸው። ናፊ እንዴት ነው የምታምኘው አንቺ? ሌሎቹ እንጂ አህለ ሱና የሚባሉ ግሩፕ ማለት ነው፣ ቡድን ካሊድ አርሽ ላይ እንደሆኑ ነው የሚያምኑት። ይሰማል ድምጽ ትሰሚያለሽ? አዎ ትሰማለህ ካሊድ? ትሰሚያለሽ? አዎ ካሊድ ይሰማኛል? አይ ይሰማል። አዎ አሁን የተናገርከው ንግግር ትክክለኛ ከእስልምና የሚያስወጣ ንግግር ስለሆነ እኔ ሻሃዳ ብትይዝ ደስ ይለኛል። የትኛው አንቺ ሲጀመር አትበጥብጪ። በስነ ስርዓት እንደዚህ አውቆ እየከፋፈለን ነው ልበል? ምን ይከፍላለኝ? እሷ አባሽ ነች። በመጀመሪያውኑ እናንተና አቂዳ አትቀበልም ሙስሊም ናችሁ ብላ አንድ ነገር ልንገርህ ይፎ ማን ነው አውቆ እየከፈለ ነው የሚለው? አንቺ ከእስልምና ወጣ አንቺ ነው እንደምታስወጪው እሱ እኔ አይደለም ማስወጣው። እሱ በራሱ በተናገረው በአንደበቱ ወጥቷል። አይደለም እንዲህ አትበያ። አሁን ይሄ እስልምና ይከፋፈላል ተብሏል። እንትን ነው ድሮም 70 ምናምን ቦታ ትክክለኛው ላኢላሀ ኢለላህ ነው እስልምናን አንድ የሚያደርገው። ትክክለኛ እምነት አይደለም። ያ ማለት እኮ ከእስልምና የወጡትን ጨምሮ ነው። ስለዚህ የት አለ ካሊድ እንዳትወጣ። አንቺ ሙስሊም ነሽ? ስሙን አባስ ሙት ያዛንተ ካሊድ ገብቷል። ካሊድ ሻሃዳ መያዝ አለበት። ስሙን ትሰማለህ? ቀጥል። እሺ ነብያችን ምን እንዳለ ታውቃላችሁ? እሺ ካሊድ የእስልምና ቡድን በ73 ክፍል ነው የሚከፋፈለው። ከ73 አንዱ ነው ትክክለኛ። ስለዚህ አሁን እኮ ካሊድ እያለች ያለችው የዋህብያዎቹ አቂዳ ካሊድ የዋህብያዎቹ አቂዳ ትክክል አይደለም ነው። አታሪ የምትከተሉት እናንተ ሊተራሊስቲክ ሆናችሁ ትክክል አይደለም እኮ። እነኛ ከ73 ሃይማኖት ማለት ነው። ከ73 ሃይማኖት አንዱ ብቻ ነው ወደ ጀነት የሚገባው። ግን ሁሉም እኮ አንዱ ትክክለኛው እኛ ያለንበት ነውና አንተ ታፍያለ እኮ አንዱ ትክክለኛው እኛ ያለንበት ነው። አንተ አሁን እኮ ፈጣሪ ካንተ በምን ተለየ ስለፎ ምንድነው ያልከው? በጌትነቱ ብቻ ነው እንደኔ ይቀመጣል አይደል ያልከው? እንደኔ ይቀመጣል ያኔ አምሳያ ያለው ከኔ የሚለየው በፍጡር የሚለየው በፍጡር እንደዛ አላልኩም አላለም። አሁን እፎ አላለም ወላ ይቀመጣል አላልኩም። እንደኔ የሚለው ነው እንጂ ይቀመጣል አላልኩም። ይቀመጣል ብላል። ይቀመጣል እኮ ከአንተ በምን ይለያል? ከአንተ በምን ይለያል ሲባል በጌትነቱ ነው አላለም። ታዲያ ጌታ ነው አንተው። እኔ ተራ እኮ ተፈጥሮ ነኝ እኮ በሌላ ነገር ከአንተ ጋር ይመሳሰላል፣ ግን በጌትነቱ ብቻ ነው ከአንተ የሚለየው። እረለ ለሱ የሚገባ እጅ አለ፣ ለሱ የሚገባ እግር አለ፣ ለሱ የሚገባ ከሰው የተለየ ይሄ ፍጡር ነው። ይኸውልህ ካሊድ እኔ ልንገርህ፣ ይሄ ፍጡር ነው እንጂ ፈጣሪ አይደለም። የሌለ ፍጡር እሱም ያለ ፍጡር ሳይሆን የሌለ ፍጡር ነው። ይሄ እግር አለው እጅ አለው ይቀመጣል የምትለው የሌለ እንደው ፍጡር ብሎ እንዴት አለ ይባል? እንደው የለ የሚባለው ትላላችሁ እንጂ የሌለ እናንተ በራሳችሁ በጭንቅላታችሁ የሳላችሁትን ነው። እና አንተ ያውን ይቀመጣል ስላልክ በግልጽ ነው የተናገርከው። አርሽ ላይ ይቀመጣል፣ እግሩን ያስቀምጥበታል ብለሃል። እና ይሄ ደግሞ ከእስልምና የሚያስወጣ ንግግር ነው። ለምን? አርሹ የማን ነው ሲጀመር? አርሹ የማን ነው? የማን ነው አርሹ? አርሹ የሱ ነው። እኛም የሱ ነን። አርሽ መቀመጫ አይደለም እንዴ? አርሽ መቀመጫ አይደለም።
አንዱ መቀመጫ አይደለም መቀመጫ ነው ያለው። ሰው እንደዚህ ያወራችሁ ሰው እየሳቀቡ ሲጀመር እናንተ ምን መጣው አንተ ለራሲ ድረስ ሙስሊም ነህ ግን ለመከራከር ለምንድን ነው የምትገቡት እናንተ? ካሊድ ነው ሰው ካሊድ ሙስሊም አይደለም ያለው ነው። አንተ ካሊድ እንደዚህ ነው በቃ። ሲጀመር ካሊድ እኮ ሙስሊም አይደለም። አውቆ ነው ሙስሊም አይደለም። ታዲያ እንደዚህ እያረጋችሁ አሁን እንግዲህ እናንተ የሆነስ ሙስሊም ነን እያረጋችሁ ምን እየቀየረ ካሊድ ሰለክ ታርገን ታስገቡ እውቀት አለው ሰው ታስገቡ። ለስ ተረጋጉ። ካሊድ የእውቀት ችግር የለበትም። አክቹአሊ ናፊ ካሊድ ሳይለንት ታደርገኛለህ። ለካሊድ ነው የጠየቁት። አቡ ተረጋጉ። ቀጥል አንተ ጥያቄ እኔን መጠየቅን ቀጥል። ካሊድ አቂዳውን በደንብ ልለይልና አይ ቲንክ ኦሮምኛ ነው የምትችለው አንተ። አይ ቲንክ ናፊም ኦሮምኛ ትችያለሽ። አዎ ትችላለህ። ያ በኦሮምኛ መግባባት እናግረው ፈልጋለሁ። አብዱ ተረጋጋ። ተረጋጋን ጠብቅ። ደግመ ካነሳ ወርዳለሁ። አትባድክ። ደግመ ካነሳ ወርዳለሁ። አትጨማለቅ። ናፊ ካሊድ ትንሽ አማርኛ ትንሽ ሊከብደው ይችላል። ኦሮምኛ ነው በደንብ የሚችለው ይመስለኛል አይደል ካሊድ? ያ ለዛው ነው ሜቢ። ስለዚህ ሜቢ ቁርአኖችን ይከፈቱና የምታዩበትን መንገድ ወይንም ደግሞ እንደዛ ብናይ አይሻልም? ይሻላል። ያ ቁርአን አንዴ። ስለዚህ አንቺ አሁን እሱ ምንድነው እሱ አራማኑ አላሽ ሰው የሚለውን የፈሰረበት አለ። እዛ ላይ መሰረት አድርጋችሁ ማለት ይቻላል። መጠያየቅ ትችላላችሁ። አንቺ መጠየቅ ትችላለሽ። ካሊድ ኦሮሚ ፈዱበታ ስሪቱን ዱበደ አይዋ አቲ ዱጋዱመቲ ዱራና መንታ ሙስሊማ ረንጅ ረጀቴቱ kan of yaamtu turte moo gruppii kana keessa dhuftee fakkeessitee fooloof naannachuudhaaf? Ahla sunnaadha. Ahla sunnaa argataate akkamitti rabbiin ni ta'a jettanii namni ahla sunnaa ta'e namni jaahilliyyuu takkaa rabbiin ni ta'a kan jedhe hin jiru. Obboleetti. Salaanni guyyaatti beeka. Oye salaanni guyyaatti meeqa salaatamu? Guyyaatti si'a meeqa salaatamu? Dhibbanatti fakkaata dhibba? Fakkeessitee fooloo fudhannachuudhaaf Kaalidattee moggaafattee garee kana keessa dhufte nama 2,000 ta'anii waan ta'eef malee yoo dhugumatti islaama jettii kan of yaamtu ta'e salaanni guyyaatti musliimni si'a meeqa salaata maqaa isaanii naa lakkaa'ime. Naafi Kaalid ጎበዝ ልጅ ነው። አስመስሎ ፎሎ ለመውሰድ ነው የመጣው እንጂ ይሄ አውቆ ነው ስሙን ቀይሮ የመጣው። እውነት እኔ ሙስሊም ነኝ ብሎ ራሱን የሚጠራ እኮ ጋፊሳ ቀጠሉ በር ነጌፈቱ የሆነ ሸኪቴ ጋፊሳ ቀጠሉ እንዴ ካሊድ አታሹፍባቸው። ኖርማል ያስተምሮት ላይ ብቻ አወሩ። እንትን ቻሌንጅ ለማድረግ ነገር አትሞክሪ። ትናንትና የተወያያቸው ልጆች አሉ። ቪዲዮ ዩቲዩብ ላይ ማገሰት ነው። ፕሮፋይል ሊንክ ከን አላህ ጀርዙን ሞ ቀየረዱ ፕሮፋይል ሊንክ ማሊፊ ዋን ክፍል ሚዲያ ከናቢንግ ማራቢ አከሰ ገሉ ዋን ማረች አሱባሪ ተወያዩት። ያ ከሌሎች ጋር የተወያያቸው እንትኖች ስላሉ ገብተሽ ማየት ትችላለሽ። ጎበዝ ነው። አረብኛም ስለሚችል ማውራት ትችላላችሁ። አሁን ምንድነው እሱ እየሆነ ያለው? ወይ ችግር የለበትም። አስተምሮቱ ላይ ብቻ አውሩ። አስተምሮቱ ላይ አላህ አንተ ከአርሽ በላይ ነው ብለህ ታምናለህ ወይስ አታምንም? ካሊድ አርሽ ላይ እንዳለ ነው ማምነው። ኦኬ ከአርሽ በአርሽ በቦታ ይገለጥ የሚሉት እነሱ ምን ብለህ ነው የምታምነው? ሙስሊም ናቸው እነሱ? አዎ ሙስሊም በቦታ ይገለጥ የሚለው ሙስሊም ናቸው። በቦታ ላይ ይገለጡ የሚሉትን እነሱ ትክክል ናቸው ብለህ ታምናለህ? አላህ ከአርሽ በላይ ነው የሚሉ ስህተት ነው የሚሉትን ትክክል አይደለም። ማስረጃህ ምንድን ነው? ማስረጃህ ምንድን ነው? የምን ማስረጃ? አላህ ከአርሽ በላይ ነው ስትል አንተ በአርሽ ላይ ነው ስትል አርሽ አርራህማኑ ዐለል አርሽ ኢስተዋ። ስለዚህ እሱ ከአርሽ በላይ ለመሆኑ ምን ማስረጃ ይሆናል?
ምን ማለት ነው? ተርጉምልን ወይንም ተርጉምልን ነው ይኪሜ ማልጀቹራ አርራህማኑ አላ ቁርአኑን እየቀራ እንደገና ማስረጃ ሌላ ማስረጃ ከየት ይመጣል? አይ መቅራቱ ብቻ ማለት ከብት ምን አሳደበ አቡ የጠየቁት ማስረጃ እኔ ኦኬ አርራህማኑ አላ አርሽ ስተዋ ማለት ምን ማለት ነው? መጀመሪያ አተረጉም እንዴ እኮ አትሳደባ ይሄንን ምን ልታደርገው ነው? አርራህማኑ አላ አርሽ ስተዋ ይሄ መጀመሪያ ትርጉሙ ነው። ይሄ ትርጉሙ እየተነገረ ነው። ከዚህ በላይ ሌላ ምንድን ነው የምትፈልገው? አብዱ አትሳደብ። ለኔ አይደለም አንገት መቅላት ብቻ ነበር የሚያስፈልገው። ሌላ ምን አንተ ጋር ማውራት አያስፈልግም። ተቀላኛለህ። ለኔ አይደለም ካሊድን እየጠየቅኩት ያለሁት መረጃ እየጠየቅኩት ያለሁት አርራህማኑ አላ አርሽ ስተዋ ሲል ለኔ ሳይሆን እየጠየቅኩት ያለው ከስር ምን ባገኝህ አንገትህን ነበር መቀለው። አንተን ባገኝህ ማለት ነው። አንገቴን ቀቅለህ ትበለዋለህ። ይሄ ዋብያነቱን እየገለጸልህ ነው። የአንተ ስጋ ማን ነው ብለው ጀሃነም ነው እንጂ የሚወርድልህ። አንገትህን አቀልቼ ከዛም በኋላ ጀሃነም ነበር የማወርድህ። ከዛም በኋላ ነው የምታገኘው። ነደገፈ እሺ ቀጥል ካሊድ። ይሄንኛው እኮ ነው ያለ ቁርአንን ጠቀሰ ማለት ያለበትን ቦታ ንገረኝና እንፋለም እስኪ። እኔ ፍልሜ ከደምና ስጋ ጋር አይደለም ከሚያርዱት ጋር ሳይሆን እኔ ከአጋንንት ጋር ወንድነትን እናየው እስኪ። እኔ ወንድነቴ ሰውን በመግደል ወንድነትን እናየው። አርራህማኑ አላ አርሽ እምነት ካለህ ትክክለኛ እምነት ካለህ ይሄው አንተና እኔ እንፋለም እስኪ። አንተ ትክክለኛ እምነት አለህ አይደለ? እምነት እኔ በማድረግ የሚታወቀው እንድታረድ ካለ ከኔ ጋር እንፋለምና እንገጥማለን ማለት ነው። ሁለታችን ምንድነው የምገጥመው? ትክክለኛ ከሆነ ለእምነት የምትሞት ከሆነ እንታይ እስኪ። በማረድ ነው እንዴ? አንተ ካረድኩና ካረድከኝ ነው እንዴ እምነት የሚገለጠው? ወንድማችን ያጋን የአብዱልዋሃብን እምነት አላመንክበትማ። ስላላመንክበት እኮ ነው። ስለዚህ ልታርደኝ ስላላመንኩበት። አርራህማኑ አላ አርሽ ተዋጁ الرحمن አርሽ ይረቶል ተይራጁ ካመንክማ ብትሞት ምን ችግር አለው? እሺ አላህ ነው ያለው ብለህ ነው የምታምነው አንተ? መልስ እስኪ ከማረዱ ጣበልና መልስ እስኪ። አላህ ነው ያለው እኔን እየጠየቅኝ ነው? ኖ አብዱ አረ መልስ እስኪ አብዱ ቀጥል። ኡበይዳ ነው አላህ የት ላይ ይባላል? ሁሉም ቦታ አለ አላህ። ስለዚህ እዚህም አለ በዛቱ ሁሉም ቦታ አለ በዛቱ መሬትም አለ። አዎ ኦኬ ያንተ ኦኬ በዛቱ ሰማይ ላይም አለ ከሰማይም በላይ አለ። አንተ አለ አይደል እንደ ከሴት በሴት ብልት ወጥቷል ብለህ የምታምን ችግር የለውም። ስድቡን ትደርስበታለህ። አሁን መረጃው ላይ ቁምና አውራ። ስለዚህ ሉክ አላህ በዚህም አለ በሰማይ ላይም አለ በሁሉ ቦታ አለ ብሎናል። which means ከሰው ተወለደ የምትል እኮ ጅል አለህ እኮ አንተ። ኧረ እባክህ ስድቡን ትደርስበታለህ። ስንት ዓመት ሰው ሳይፈጠር ስንት ዓመት እንደቆየ ታውቃለህ? የዋህብያ ሙስሊሞች እነዚህ ናቸው። በቃ ከስድብና ከማረድ ውጭ የሚያውቁት ነገር የለም። ካሊድ አርሽ ላይ ተቀምጧል አለ። አላህ አርሽ ላይ ተቀምጦ ነው ያለው አለ። ጀግና ከሆንክ ካልኩ ቆይ ትክክለኛ የምታምንበት ከሆነ ካሊድ አርሽ ላይ ተቀምጦ ነው ያለው አላህ አለ። ናፊ ያለበትን ቦታ ንገረኝና አንተ ብትሞታለህ እኔ እሞታለሁ። እስኪ ናፊ በቦታ አላህ አይገለጥም ብላ ነው የምታምነው። ኡበይዳ ደግሞ በሁሉም ቦታ በዛቱ አላህ አለ ብሎ ነው የሚያምነው። ስለዚህ እኮ እኔ ቀድሜም ነግሬያለሁ። ወደ 73 ምናምን ነው የምንከፋፈለው። እናንተ ደግሞ ወደ 72 ነው። አሁዶች የሚባሉ የአባስን አንድ ቅድሚያ እንስማ። አባስ የት ነው ያለው ከማለት በፊት አንተ የት ነው አለ ብለህ የምታስበው? አላህ ነው። እኔማ የለም ብዬ ነው የማስበው ነው ጨራሽ። ለምን ትጠይቀኛለህ? አንተ አላህ የት ነው አለ ብለህ ታስባለህ? አንተ ራስህ የለም ብዬ አስባለሁ። እሺ አንተ የት ነው ያለው? አሁን ሁሉንም ሙስሊሞች አንድ የማያደርጋቸው ምን እንደሆነ ታውቃለህ? ምንም አንድ አያደርጋችሁም። ምክንያቱም ካሊድ ላኢላሃ ነው በቃ ላኢላሃ ብትል ላኢላሃ ያደርገው የትኛውን አላህ ሙስሊም የአምስት ወቅት ሰላት እንዳለ ያውቃል፣ ይሰግዳል።
ሲማኝ እፎይ ለየትኛው አላህ ነው የምትሰግደው? ካሊድ እጅ እግር አለው አርሽ ላይ የተቀመጠ ብሎ ነው የሚያምነው። ኡበይዳ ደግሞ በሁሉ ቦታ ያለ አላህ ብሎ ነው የሚያምነው። ናፊ ደግሞ እጅ እግር የሌለው አላህ ብላ ነው የምታምነው። ስለ የትኛው አላህ ነው የምታወራው? የአንተን አላህ ንገረን። ባይሆን የአንተ አላህ ደግሞ የትኛው ነው? አሁን የአንተን አላህ ንገረን። አንድ ነው አትበለን። ስህተቶችን ለቃቅመ ያታወዛግበን። ስህተት አይደለም ካሊድ፣ ስህተቶችን ማወዛሰባሰባ ቀጥለ እንትናሁን ጥያቄን ቀጥለ ሆን ብለህ አንተ አከፋፍለና አሁን ሁሉም ሙስሊም የሚስማማበት አግሪመንት አለ። ያንተ አላህ ነው በቃሽ ከሰው ለዚህ ነው ስትንጣጡ እንደሰጥሩ እንደሚያውቁ አክታ ታደርጋላችሁ። ከዛ በኋላ ደግሞ ስትያዙ መልሳችሁን ትጥላላችሁ። ከሬዲን አብዱላህ ነው ገባ። ኦኬ ቀጥል ክርስቲያን። ኦኬ እሺ ካሊዶ ሰላም። ኦኬ እሺ ስለዚህ ለአላህ እጅ እግር ምናምን የሚሉትን ነገር ታጸድቃለህ ማለት ነው። የአላህ ኩርሲ ለምንድን ነው የሚያገለግለው? የመሐመድ አብዱል ወሃብን አቂዳት ትቀበላለህ አይደል ካሊዶ? ኦኬ እሺ ለአርሹ ለምንድን ነው የሚጠቅመው? አርሹ ለንግስና ነው። እሱማ መቀመጫው ነው አለን እኮ እሱ መልሶልናል። የሌሎቹን ነው እንትን ያላልነው እንጂ እሱ መልሶልናል። ካሊድ መቀመጫው ነው ብሎ የሚያምነው ሜይ ቢ ሌሎቹ ሚሉት ካለ የሌሎቹን መስማት እንችላለን። ኡበይዳ ካሊድ በባዶ አልተሰራም። አርሹ እኮ በባዶ አልተሰራም፣ ለመቀመጫው የተሰራ ጥሩ 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 የምናነሳቸው ብዙ አርጊመንቶች ነበሩ። ለጊዜው ግን ቀጥይ ካሊድ። አቤት ani akka obboleetti musliimaatti akka gama shahaadaa dhuftusi affeeraa itti aansee garuu rabbiin arshii akkasumatti hin uumne kan jette arshiin kun isiin makluuqa moo makluuqaa miti? arshiin makluuq. Rabbiin osoo arshii kana hin uumin jiraate mun jiraanne? Jira. Rabbiin jijjiirama? Jijjiiramu. Sariifar gaarshii uumees akkasumatti jira. Maaliif arshiirra taa'aa jettare osoo arshiin uumin jiraate inni arshiidhaan maletti taa'uudhaan maletti. ለካሊድ ጥያቄ ተይቴ ማንሽ ቆይ አንድ ጊዜ እባክህ አትረብሽ። ቆይ እስኪ ሙስሊም ነው አይደል ካሊድ? አትረብሽ አቡ ካሊድ ሙስሊም ነው? ቆይ እኔ ካሊድ ምንድን ነው ሴቷ ስታወራ ሁሌ ጥልቅ የሚለው የልጅ ዋብያም አባሽም አይደለም ማለት የትኛውን አቂዳ ነው ምንድን ነው የሚባለው? ናፊ የዚህኛው ደግሞ አላ በሁሉ ቦታ ነው ያለው። አዳምጡኝ ሙስሊሞች አዳምጡኝ። አንዴ አዳምጡኝ ሙስሊሞች። ወይ ካሊድ አንዴ ናፊ ኡበይዳ ደግሞ አላ በሁሉ ቦታ ነው ያለው በዛቱ ብሏል። እሱ ደግሞ ምንድን ነው የሚባለው? ፈልገን ስም እናውጣላቸዋለን። ምን እናውቃለን? አዲስ ነው የሚያመጡት በየቀኑ። እኔስ ኩርሲውን ምን ብላችሁ የምታምኑት? ናፊ ኩርሲ ፍጡር ነው፣ ልክ እንደ ሰማይ እንደ አርሽ። ኩርሲውም አዎ። ምንድነው ጥቅሙ ኩርሲው? ጥቅሙ ስትል ልክ እንደ አርሽ እንደ ሰማይ ነው። ያኒ አላሁ ተዓላ ነው የፈጠረው። ትልቁ ፍጡር ፈላጊ አይደለም። ትልቁ ፍጡር ምንድነው? እሱ ከአርሽ ቀጥሎ ትልቁ ፍጡር ምንድነው? ኩርሲ። ኩርሲ ኦኬ። ኩርሲው ከአርሽ በላይ ነው ከአርሽ በታች? ከአርሽ በታች። ከአርሽ በታች which means ከሰባተኛ ሰማይ በታች ወይንስ በላይ?
በላይ በላይ። እሺ ስለዚህ ኩርሲው ምንድነው ታዲያ ጥቅሙ? ጥቅሙ ስትል ለምንድን ነው የተሰራው? የአርሽ ጥቅም ምንድን ነው? የአርሽ ጥቅም እንግዲህ ካሊድ እንዳለው ለአላህ መቀመጫው ነው ዙፋኑ። እሱ እንደዛ ከሆነ እሱ ስለሚያምንበት ኩርስዩ ደግሞ ጥቅሙ ምንድን ነው ለሱ ጠይቆ እኔ ለሱማ እኮ አለው ተመልሳለሁ። መጽሐፉን አንዴ ክፈትልን፣ የአብደል ዋሃብን መጽሐፍ ክፈትልን። መሐመድ አብደል ዋሃብ የዋሃብያ ምላሽ አሚን መስራች እንደመሆኑ የኩርሲን ጥቅም ይነግረናል። የእግሩ መቀመጫ ነው የሚለው አላህ እግሩ የሚያስቀምጥበት ነው። ኩርሲ የአላህ እግር መቀመጫ ነው። ሁለት እግሮቹም ያስቀምጥበት ነው። ክርስቲያን እንትን በል ቀጥል። ይህ መጽሐፍ ኪታብ አተውሂድ የተሰኘው የሙሐመድ አብዱል ወሃብ መጽሐፍ ነው። ምን ይላል? ሀሳቡን ጭብጥ ሀሳቡን እንድታገኙት ትንሽ ከፍ ብዬ በደንብ ሀሳቡን ላብራራላችሁ። ምን ይላል መሰላችሁ? ይህ ሙሐመድ አብዱል ወሃብ የሙሐመድ የተናገረውን አንስቶ ምን ይላል? the prophet inform us in both of the above narration that Allah possesses a kursi and arsh ነቢያችን እንደነገረን አላህ አርሽና ኩርሲ አለው አለ። that they are both immense through the arsh is greater than the kursi አርሹም ኩርሲውም በጣም ኢመንስ ናቸው፣ ግዙፍ ናቸው። ነገር ግን አርሹ ከኩርሲው ይበልጣል አለ። for the comparison of the seven heaven to the kursi is that a seven heaven 7 dirham coins set in a shield ይሄን አርሹን እና ኩርሲውን ሲያወዳድረው ምን ይላል? አርሹ ከኩርሲው የሚበልጠው አለ ልክ 7 ሳንቲሞችን ጋሻ ላይ ብትወረውሩት የአርሹ ስፋት እንደዛ ነው። ልክ ኩርሲዎቹን ሳንቲም አድርጋችሁ አስዩም ብታደርጉት አርሹን ደግሞ ጋሻ አድርጋችሁ አስዩም ብታደርጉት ማለት ነው። while the comparison of the kursi to the arsh is that of a ring thrown in a vast desert ምንድነው? ይሄም ደግሞ ኩርሲው ልክ አንድ የጣት ቀለበትን በጣም ትልቅ ወይም ደግሞ ሰፊ በረሃ ውስጥ ብትጥሉት ነው አለ። ልክ እንደዛ አይነት ነው ንጽጽሩ። and it has been reported in another hadith on the authority of Ibn Abbas ከኢብኑ አባስ እንደተዘገበው ደግሞ አለ that the kursi is the resting place of the feet of the most beneficent ከኢብኑ አባስ እንደተዘገበው ደግሞ ኩርሲው ጥቅሙ ምንድነው? ለአራህማን ሁለት እግሮች ማስቀመጫ ነው። and none can estimate its vastness ማንም ሳይዙን ማወቅ አይችልም። ያ አረብኛውን አንዴ ከፈተላንም በአረብኛም ደግሞ ሜቢ እንዲያውት ሊንክ ልክልሃለሁ ቴሌግራም ላይ ቼክ አድርገው ወይንም ደግሞ እዛው ላይ ያለልህ። በጣም ግዙፍ ነው አርሹ፣ በጣም ግዙፍ ነው። መልካም አርሹ ከኩርሲው አንጻር ሲታይ አርሹ በጣም ግዙፍ ነው። ኩርሲዋ ግን ትንጥዬ ነች። ሳንቲም ትልቅ አውላላ ሜዳ ላይ እንደመጣል ነው የሚለው። ሜቢ አረብኛው ይታያችኋል። ካሊድ ትሄድበታለህ። ካሊድ ወይም ናፊ ማሚ ይታያል። ቀጥልሻ አንብቡ። የተረጎማችሁት እኮ ልክ ነው። ለምንድን ነው የምናነበው? ከአንብብና ቀጥላ ተርጉምላችሁ ለሌሎች እንዲገባቸው አረብኛው የሚፈልጉ ስላሉ ጠጋ አድርገው አይታይም። وفضل العرش على الكرسي كفضل تلك الفلاة على تلك الحلقة خلاصة حكم المحدث هذا القرر فقط صحيح مرفوعا. ኦኬ ምን የሚለው እኛ እንዳለው ነው። ስለዚህ አርሹ ከኩርሲው አንጻር በጣም ግዙፍ ነው። ይሄ ኩርሲው ደግሞ ምንድነው? እሱ
የአላህ እግር ማስቀመጫ። ስለዚህ አላህ እግሩ የሚያስቀምጥ ኩርሲው የቱ ጋር ነው የሚገኘው? አሁን ጥያቄያችን ከአርሽ በታይ ከሆነ ሉክ አላህ ከአርሽ በላይ ነው ብላችሁ ካመናችሁ አርሹ የመጨረሻ ፍጡር ነው አይደለ? ካሊድ እንደናንተ እምነት ማለት አርሹ የመጨረሻ ፍጡር ምንድን ነው? እሱ ወደ ሰማይ ስትሄዱ ከላይ ያለው አርሽ ነው። ከአርሽ ላይ ያለው ደግሞ አላህ ነው። ኦኬ። ስለዚህ አላህ የመጨረሻው ላይ አርሽ ላይ ከሆነ ያለው የመጨረሻው አርሽ ከሆነ ስለዚህ ኩርሲው ከታች ነው የምትሆነው ማለት ነው አይደለ? ከአርሹ በታች ነች። አዎ የአርሹ እግር አይደል? ስለዚህ እንደዛ ነው። አርሹ እግር አለው። ስለዚህ ኩርሲው አላህ እግሩ የሚያስቀምጥበት ከሆነ አርሹ የመጨረሻ ፍጡር ከሆነ አላህ ከአርሹ በላይ ከሆነ እግሩ ከአርሹ ወደታች ይወርዳል ማለት እኮ ነው ያላህ እግር። ስለዚህ አላህ እንደዚህ ሆኖ እግሩ እንደዚህ ይወርዳል ማለት ነው። ልክ እኔ እንደዚህ አሁን ቁጭ ብያለሁ። ይሄ መቀመጫዬ ከሆነ አርሹ ከስር አይሚን ኩርሲው ከስር ከሆነ አላህ ከአርሽ በላይ ነገር አታውቅም። ያልገባን ነገር አዳም ትቀጥላለህ። ስለዚህ ምንድነው የሚሆነው? ከአርሽ በላይ ኦልዌይስ ነው ብላችሁ አላህም ማለት አትችሉም። ኩርሲው ከታይ ከሆነ እግሩ የአላህ እግር የሚቀመጥበት ኩርሲው ከሆነ ግማሽ አካሉ ስትጠየቁ አላህ ይነስ ተብላችሁ ኪፕ ኳይት አንድ አዳምጣ እንዲህ አይባልም አትበል ፕሊዝ ናፊ ዶንት ፓኒክ አታውቃለህ። ነገር እያወራ ነው። ስነ ስርዓት ያዝ። አዳም እሺ ሙስሊማ ጀረ ከናው ጅማ ሰብተን ጀረ ገርቴ ዋንታን ያሰው ጀረ ከናው ናፊፋን ቀጥል። እሺ ጅሞ ታወጅና ዜና ቀጥል። እሺ ሰኒ ተገፈተን የኔ አካዋን ከናዘው ለምን ታለቅሳለህ? ቀጥል። እሺ አሁን አንተ ያው ቢኒታ አጀተን እሺ ማረብ ቢኒታ አጀተን ማረብ ቢከሰን አረፍሲፍተን እሺ አንዴ እሺ አብዱ ቆይ መሐመድ ይቀጥል። በጣም ስለቸኮለ እና ቀጥል። ያው ኢንቫይት እየላለ መሐመድ ቀጥል። ወጥቷል አለ ማይክን አንሳ መሐመድ። ኦልራይት መሐመድ ዱራን ዱርሴ ጀረ ከኞኒ ሲዳወረ ስለ ይርተን ጀረ ከና ከና ወጅና ሰው ማብራሽ ፖለቲካውን ተወና አሁን የተጠየቀው መልስ እሺ ማረብ ቢኒታ አጀተን ይዳ መጋፊ መሐመድ ማሊክ ቢኒታ አጀተን eenyu jedhe kuno gurbaan khaalid jedhamu rabbi taa'eetu miila isaa kursiyyi irra kaa'aa jedhe isani gaafata sakki je kuno wanni jedhe jibbi rakka godhe deemtee bas Allahi dure jara kana jiwan kana son surida Muhammad bar wanti sini galuu dide bar wanti sini galuu dide warra keessa jiru rabbi yeroo taa'u qaamsa isaa qaama isaa maluu qaba beektaa qaama isaa maluu qaba malee khilaafa jiru asirratti jira kan bira kaasuun sirrii miti naafi taa'ee Khaalid illeen khilaafa gartee ulamaa keessa jiru isaan bira kaasuun sirrii miti. Muhammad deebisuu ni dandeessaa moo hin dandeessu? Deebi'oo qabaatte miutii kaase. Hayyee faayidaan kursii maalidha Muhammad? አዳምጥ ብሮ ማታም እያዳመኩ ነበረ ያልገባችሁትን ነገር ዝም ብላችሁ ውስጡ ገብታችሁ እየቦጨረቃችሁ ከስር ሆነ አልቅስ። በቃ ሶፍት አናቀብልህም። ከስር እየየ በል። እንደሚያውቁ ይሆናሉ፣ ራሳቸው ግን አያውቁም። እኛን ለምን ጀጅ ታደርገናለህ? ስለዚህ አሁን እኛ ፖይንታችንም ሜክ ማድረግ መፍታችን ነው አይደል? ምክንያቱም ኩርሲው ያለ እግር ማስቀመጫ ነው። አብደልዋሃብ ነው የሚለው፣ ሌሎቹም እንደዛ ነው የሚሉት። ኩርሲ ማለት ያላፉት ስቶል እግሩ የሚያስቀምጥበት ነው። እሺ አላህ ይህን ያለው ከአርሽ በላይ አርሽ ላይ ኩርሲውስ ከአርሽ በላይ ፍጡር አለ ወይ ተብሎ ሲባል ነው፣ ፍጡር የለም ከአርሽ በላይ። ፍጡር ማለቂያ ከሆነ አርሹ የመጨረሻ የፍጡር ማለቂያ ከሆነ ሉክ አርሹ የመጨረሻ የፍጡር ማለቂያ ከሆነ ኩርሲ ደግሞ ፍጡር ከሆነ ነሰሰርሊ ኩርሲው የሚሆነው መቼ ነው? ከአርሹ በታች ነው የሚሆነው። ኩርሲው ከአርሹ በታይ ነው የሚሆነው። ከአርሹ በላይ ሊሆን አይችልም። በግምት አታወራበት። እሺ ከአርሹ በላይ ነው ያለው ኩርሲው። ይጀመር አርሽና ኩርሲ ካሊድ አጋይ በቃ እኔ መጀመሪያ የሚለው ናይፊና ካሊድ እዚህ ጋር ውድድር ለማግባት ለምንድን ነው ያገባቸው? አንደኛ ማለት ነው ገባችሁ?
የምን ውድድር ነው? ደቢን ቀብዳ ምን ቀብዱ? አብዱ አይደለም ደቢን ቀብዳ አቤት ደቢን ቀብዳ ምን ቀብዱ? ለበይ መልስ ካለ እሺ። አርሹና ኩርሲው የትኛው ነው ይበልጣው? ከአርሹና ከኩርሲው የምትለው አዕظም መክሉቃት አርሽ ነው። ገባህ? እስኪ እሱን ለማግባት ሲሆን አሁን ናቲ እዚህ መታሽ እኔ ልናገር እየየ መልስ የላቸውም። ዋብያዎች እንደዚህ ናቸው። ሲነቃባቸው ፖለቲካቸው ያላቸው አማራጭ የዋብያዎች አካሄድ እንደዚህ ነው። እምነታችሁን ዲፌንድ አድርጉ።